ኦኬ ሶስተኛው ክፍል ደግሞ ከኢሶፋገስ ይጀምራል ማለት ነው። ኢሶፋገስ ከዛ ስቶማክ፣ ፓንክሪያስ፣ ስሞል ኢንተስታይል፣ ላርጅ ኢንተስታይል ምናምን እያለ ይቀጥላል ማለት ነው። ሶ ኢሶፋገስ ምንድን ነው? ከኢሶፋገስ ጀምረን ወደ ታች እየተማርን አብረን እንቀጥላለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የ10ኛ ክፍል ባዮሎጂ ዩኒት 5 ሂውማን ባዮሎጂ የሚለው ዩኒታችን ነው። ስለ ዳይጀስቲቭ ሲስተም እያወራን ያለ ነው። ዳይጀስቲቭ ሲስተም እንግዲህ በፓርት 1 ዳይጀስቲቭ ሲስተም ምን እንደሆነ አይተናል። በፓርት 2 ደግሞ ስለ ቲዝ አይተን ነበረ። ኤናው ቱዳይ ከኢሶፋገስ ጀምረን እናያለን ማለት ነው። እንግዲህ ይህ ሶስተኛው ክፍል ነው የሚሆነው። ሶ እስከ መጨረሻ ድረስ አብራችሁ ይቆዩ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩት። መልካም ቆይታ። መልካም ጋይስ፣ እንግዲህ ኢሶፋገስ ምንድን ነው? The swallowed food travel from the mouth to the stomach by a way of the esophagus. Look, swallowed food ማለት ቦለስ ብለን የምንጠራው የሚዋጥ ቦል ቅርጽ ያለው አፍ ላይ የተጠቀለለ ምግብ ማለት ነው። እሱ እንግዲህ ወደ ሆድ ለመድረስ ወይም ደግሞ ጨጓራ ወደምንለው ክፍል ለመድረስ ወይም ወደ ስቶማክ ለመድረስ ትራቭል የሚያደርግበት መንገድ ያስፈልገዋል። እሱ ኢሶፋገስ ወይም ጉሮሮ ብለን እንጠራዋለን። The bolus of food stretches the wall of the esophagus, activating the muscle that set up a waves of rhythmic contraction is called peristalsis. ለክ እዚህ ጋር እንግዲህ የሆነ መስል አለ። በዚህ በኢሶፋገሱ ላይ የሆነ መስል አለ። ይሄ መስል ምንድን ነው? እንግዲህ ሪላክስ ኤንድ ኮንትራክት ያደርጋል። የሪላክሴሽን ኤንድ ኮንትራክሴሽን ደግሞ ምን ብለን እንጠራዋለን? ፐርስታይሌሲስ ብለን እንጠራዋለን። ፐርስታይሌሲስ። ስለዚህ የፐርስታይሌሲስ ኮንትራክሽን እና ሪላክሴሽን ኢንቮለንታሪ የሆነ አክቲቪቲ ነው። እኛ ልንቆጣጠረው የማንችል ራሱ የሚያደርገው ተግባር ነው። በዚህ ጊዜ ቦለስ ወይም ደግሞ የተጠቀለለው ፉድ ወዴት ይገባል? ወደ ስቶማክ ይሄዳል ማለት ነው። ከአፍ ወደ ስቶማክ። ስለዚህ ዋዩ ኢሶፋገስ ብለን እንጠራዋለን። Peristaltic contraction, which are involuntary, moves food along the gastrointestinal tract. Peristaltic action will move food or fluid from the esophagus to the stomach እያለ ይቀጥላል። የማለት ማለት ነው እንግዲህ እዚህ ጋር ስዕሉ ላይ እንደምታዩት ይሄ ጉሮሮ ነው ብንል ይሄ መስመሩ እዚህ ጋር ምን አለ? መስሎች አሉ። መስሎች እነዚህ መስሎች ምን አይነት አክሽን ያካሂዳሉ? ፐርስታይሌቲክ ኮንትራክሽን ኤንድ ፐርስታይሌቲክ ሪላክሴሽን ያካሂዳሉ ማለት ነው። ያ ማለት ኮንትራክት መጨማደድ ወይም ደግሞ ሪላክስ ማድረግ መስፋት ምናምን ማለት ነው። ስለዚህ እዚህ ጋር ለምሳሌ የምታዩት አረንጓዴው ነገር ፉድ ማስ ነው ወይም ደግሞ ቦለስ ብለን የምንጠራው የሚዋጠው ምግብ ነው ማለት ነው። ከዛ እዚህ ጋር እንደምታዩት መስል ኮንትራክትድ ሆኗል። እዚህ ጋር ተጣብቋል፣ ተጨማዷል ማለት ነው። ኦኬ። እዚህ ጋር ደግሞ መስል ሪላክስድ፣ አያችሁ? ከዚህ ሪላክስድ ይሆናል፣ ከዚህ ኮንትራክት ዴን ምግቡ ወዴት እየሄደ ነው? ፑሽ እየተደረገ እየተጓዘ ነው ማለት ነው። አያችሁ? ምግቡ በሪላክሴሽን እና ኮንትራክሽን አማካኝነት ምን እያለ ነው? እየተጓዘ ነው። ይሄ ፕሮሰስ ምን ይባላል? ፐርስታይሌሲስ ብለን እንጠራዋለን። ፐርስታይሌሲስ ብለን። ስለዚህ ምግቡ እንግዲህ ከዚህ አካባቢ ነበር ቅድም፣ ከዛ እንደዚህ ተጓዘ ማለት ነው። ኦራይት። ሶ ይሄ ራይተሚክ contractions of muscle move food along the digestive tract. So ኢሶፋገስ ማለት ሲምፕሊ ትራክ ነው ወይም ደግሞ ዋይ ነው። ከማውዝ ወደ ስቶማክ ምግብ የሚጓዝበት ቱቦ ነው ማለት ነው። የሚጓዘውም እንግዲህ በፐርስታይሌሲስ ነው። ፐርስታይሌሲስ ማለት እንግዲህ ኢንቮለንታሪ የሆነ መስል አለ። የእሱ መስል መጨማደድ እና መስፋፋት ወይም ሪላክስ ማድረግ ምግቡ ወደሚፈለገው ቦታ ሙቭ እንዲያደርግ የሚያደርግ ፕሮሰስ ነው ፐርስታይሌሲስ የምንለው ማለት ነው። ኔክስት ስቶማክ ነው። ስቶማክ is a site of food storage and initial protein digestion. ስለዚህ ስቶማክ ወይም ደግሞ ሆድ፣ የሰው ሆድ ወይም ደግሞ ጨጓራ ልንለው እንችላለን። እሱ እንግዲህ ፕሮቲን ዳይጀሽን የሚጀምርበት ነው። አፍ ላይ ዳይጀሽን ይጀምራል ያልነው ከዚህ ቀደም ለካርቦሃይድሬት ምግቦች ነው። ለካርቦሃይድሬት ምግቦች ኦኬ። ስለዚህ ፕሮቲን ዳይጀሽን የሚጀምረው የት ላይ ነው? ሜቢ ሜካኒካል ዳይጀሽን ኦፍ ፕሮቲን ምግቦች አፍ ላይ ሊጀምር ይችላል። ግን ሆድ ላይ ይጀምራል እያልን ያለ ነው ለፕሮቲን ምግቦች ኬሚካል ዳይጀሽኑን ነው። ቢኮዝ ኢንዛይሙ ፕሮቲንን ዳይጀስት ለማድረግ እየተዘጋጀው ኢንዛይም ስቶማክ ውስጥ ነው የሚጀምረው ማለት ነው። አፍ ላይ ያለው ግን
ሳሊቫሪ አሚሊያስ ወይም ደግሞ ታይሊን ተብሎ የሚጠራው ኤንዛይም ለካርቦሃይድሬት ብቻ የተዘጋጀ ነው አፍ ላይ ያለው ማለት ነው። ስለዚህ ስቶማክ ኢዝ the site of food storage አንደኛ ምግብ የሚቀመጥበት ፉድ ስቶሬጅ ሳይት ነው። ሁለተኛ ኢኒሻል ፕሮቲን ዳይጀሽን ሳይት ነው ማለት ነው። The stomach contains 3 layers of muscle which runs in different direction so that the muscle contraction can churn the food. churn ማለት መነጥነጥ ማለት ነው። መነጥነጥ ማለት ምንድነው የሚባለው? ማንቦጫረቅ እንበለው። መነጥነጥ ንጥነጣ ላይክ ለምሳሌ ወተት በማሰሮ ወይም በእንስራ ወይም በጓድ ነገር ተደርጎ ይወዘወዛል። እሱ መናጥ ይባላል። ወይም ደግሞ በሃይላንድ ውስጥ ውሃ ነገር አድርጋችሁ መቾፍቾፍ ነው የሚባለው። መነጥነጥ፣ መነቅነቅ ብቻ በሚገባችሁ ተረዱት። መነጥነጥ ማለት ወዲኮሊት እንዴት ላስረዳችሁ? ማገናኘት፣ የሆነ ነገር እንዲገናኝ መወዝወዝ ነው በቃ እሱ ንጥነጣ። ስለዚህ 3 ላየርስ ኦፍ መስል አለ ስቶማክ ላይ። ዴን እነዚህ መስሎች እንግዲህ በተለያየ ዳይሬክሽን የተወጠሩት ሶ ሪላክስ እና ኮንትራክት በማድረግ ውስጥ የገባውን ምግብ ምን ይሉታል? ያገናኙታል፣ ይነጠኑታል ወይም ይንጡታል ማለት ነው። ከዛ ይናጥና እንዲገናኝ እንዲቀላቀል ይሆናል ማለት ነው። ወይም በሶ ሲበጠበጥ መበጥበጥም ማለት እንችላለን። ልክ በሆነ እንደ ሃይላንድ ወይም በሆነ እቃ ነገር አድርጋችሁ ከድናችሁ ምናምን ስትወዘውዙት that is churn መነቅነቅ። ስለዚህ ሆድ ውስጥ እሱ ነገር ይካሄዳል ማለት ነው። the movement of food to and from the stomach is regulated by a circular muscle is called sphincter. ለከዚህ ጋር ስፊንክተር አዳዲስ ቃላቶች አሉ። ለምሳሌ ቅድም ላይ ያየናት አንድ ቃል አለች ፐርስታይሌሲስ የሚባለው። ለምሳሌ ሶፋገስ ላይ ያለ መስል ኢንቮለንታሪ የሆነ መስል ኮንትራክሽን እና ሪላክሴሽን ሲያካሄድ ነው ብለናል፣ ፐርስታይሌሲስ። እዚህ ጋር ደግሞ ስፊንክተር ማለት ሰርኩላር የሆነ መስል የት ላይ ያለ? እሆድ ላይ ወደ ሆድ የሚገባውና ከሆድ የሚወጣውን የሚቆጣጠር መስል ነው ስፊንክተርስ ብለን የምንጠራው ማለት ነው። ሶ ስፊንክተር አክት ላይክ the drawstring on the back. Contraction of the lower esophageal sphincter LES closes the opening to the stomach while it is relaxation allows food to enter. አያችሁ ኮንትራክት ሲያደርግ ይሄ esophageal sphincter ማለት ከኢሶፋገስ ወደ ሆድ ወይም ወደ ስቶማክ የሚገባው ማለት ነው። እሱ ኮንትራክት ማድረጉ ምንን ያስከትላል? close the opening to the stomach። አያችሁ ስቶማክ ይዘጋና ምግብ እንዳያልፍ ያደርጋል። while it is relaxation allow food to enter። ሪላክስ ያደርግ ደግሞ ምግብ ወደ ሆድ እንዲገባ ያደርጋል። the lower esophageal sphincter prevent food and acid from being regurgitated ማለት it's so difficult to pronounce it. regurgitated up into the esophagus። regurgitated ማለት ሜቢ ይሄንን የምታውቁት ለእንስሳዎች ነው። ማመንጀክ እንስሳዎች ለምሳሌ ምግብ ከበሉ በኋላ ሌሊት ላይ ሲተኙ ከሆዳቸው እየመለሱ እንደገና ያመነዥኩታል እንደገና ያኝኩታል ማለት ነው። regurgitated ማለት regurgitate ወይም regurgitation ማለት ማመንጀክ ነው። so the lower esophageal sphincter prevent food and acid from being regurgitated up into the esophagus። ወደ ኢሶፋገስ ተመልሶ ወይም ወደ ጉሮሮ ተመልሶ እንደገና እንዳይታኘክ ወይም እንዳይመነዠክ ለማድረግ ይከለክላል ማለት ነው። ሰከንድ ስፊንክተር the ፓይሎሪክ ስፊንክተር ተብሎ ይጠራል። ፓይሎሪክ ስፊንክተር አማርኛ ትርጉሙ ምን መሰላችሁ የሚለው ታህታይ ሸምቀቆ ከርስ ብሎ ነው የሚጠራው። ስፊንክተር ሸምቀቆ ከርስ ነው። ሸምቀቆ ከርስ ማለት ሸምቀቆ አንድ ቀልል ባለ ምሳሌ ንገራችሁ። ዶሮዎች ለምሳሌ ሲጸዳዱ አይታችሁ ከሆነ የሆነ ዝግት ክፍት ምናምን የሚል መስል ነገር አለ አይደለ? ወይም ሰዎች ሲጸዳዱ በራሱ የሚዘጋ የሚከፈት ነገር አለ መስል። እንደዚህ አይነት ነው በቃ መሸምቀቅ ማለት እንዳይወጣ እንዳይገባ ማገድ ነው። እሱ ሪላክስ ሲያደርግ ደግሞ ይከፈታል።
ልክ እንደዛ ማለት ነው። ስለዚህ ፓይሎሪክ ስፊንክተር ሬጉሌት ዘ ሙቭመንት ኦፍ ፉድ ኤንድ ስቶማክ አሲድ ኢንቱ ዘ ስሞል ኢንተስታይን። ስለዚህ ሰከንድ ስፊንክተሩ ምን ተብሎ የሚጠራው? ፓይሎሪክ ስፊንክተር። ሌላኛው ስፊንክተር ማን ተብሎ ነው የሚጠራው? ኢሶፋጋል ስፊንክተር። ስለዚህ ሁለት አይነት ስፊንክተሮች ናቸው ያሉት። ሸምቀቆ ከርስ የሚባለው ኢሶፋጋል ስፊንክተር እና ፓይሎሪክ ስፊንክተር። ኢሶፋጋል እንግዲህ ከላይ ነው ያለው ብለናል። ወደ ላይ እንዳይመለስ ወደ ኢሶፋገስ እንዳይመለስ ነው። ፓይሎሪክ ስፊንክተር ማለት ደግሞ በስሞል ኢንተስታይን እና በሆድ መካከል ያለ ነው ማለት ነው። በስዕል እንየው እስኪ። እዚህ ጋር የምታዩት እንግዲህ ስቶማክ ነው። እዚህ ጋር የምታዩት ሁለቱም ኤምቢም ስቶማክ ነው። ስለዚህ ኢሶፋገስ አለ ከላይ። ኢሶፋገስ ማለት እንግዲህ በዚህ መቶ የሚቀጥል ነው ኢሶፋገስ። ዜን እዚህ ጋር ስቶማክ አለ። ከዛ መስል ላየር አለ። እዚህ ጋር መስል ላየሮቹ ስንት ናቸው ብለናል? ስሪ መስል ላየር አሉ ብለናል አይደል? እዚህ ጋር ሶስቱ መስል ላየሮች አገልግሎታቸው ምን ለማድረግ ነው? ይኸው እዚህ ጋር ዘ ስቶማክ ኮንቴን ስሪ መስል ላየርስ ብለናል። እነዚህ እንግዲህ ለቸርን ወይም ደግሞ ለንጥነጣ ወይም ደግሞ እንዲደበላለቅ ፉድ እንዲደበላለቅ ለማድረግ የሚረዱ መስሎች ናቸው ብለናል። ከዛ ከስር ዶድነም የሚባል አለ። ዶድነም ያ ማለት ከሆድ ወደ አንጀት የሚሄድበት መስመር ነው ዶድነም የምንለው ማለት ነው። ስፊንክተሩ ላይ ደግሞ ቢ ላይ ስንሄድ ሁለት አይነት ስፊንክተር አለ ብለናል። የመጀመሪያው ስፊንክተር ከላይ እንግዲህ ኢሶፋገስ እና ሆድ የሚገናኝበት ኢሶፋጋል ስፊንክተር ነው። ይህ ኢሶፋጋል ስፊንክተር አገልግሎቱ ምንድን ነው? ምግብ ከሆድ ወደ ኢሶፋገስ እንዳይመለስና እንዳይመነጀክ ወይም ሪጀግቴድ እንዳይሆን ሪጀግቴድ እንዳይደረግ ሪጀግቴድ ይህን እንዴት ፕሮናውንስ እንደሚደረግ እንግዲህ ዲክሽነሪ ላይ ፕሮናውንስ ማድረግ ትችላላችሁ። ይህንን ቃል ማለት ነው። ሪጀግቴድ የሚለውን ኦኬ። ስለዚህ በዚህ ወይ የዚህን ፕሮናውንሴሽን መያዝ ትችላላችሁ። ሪጀግቴድ ማመንጀክ፣ እንደገና ማኘክ እንደማለት ነው። ስለዚህ ወይም ደግሞ መመለስም ሊሆን ይችላል። መመለስ ከሆድ ወደ አፍ እንዳይመለስ የሚዘጋ ስፊንክተር ነው ወይም ደግሞ ከርስ ሸምቀቆ ነው ማለት ነው። ይሄ ኢሶፋጋል ስፊንክተር የሚባለው። ፓይሎሪክ ስፊንክተር የሚባለው ግን ከሆድ ወደ ቀጭን አንጀት እንዳይጓዝ የሚዘጋ ወይም እንዲጓዝ የሚከፍት በር ነው። ባይዘው ይሄ ነገር ኦልዌይስ ይዘጋል ማለት አይደለም። ክፍት የሚሆንበትም አግባብ አለ። ማን? ኢሶፋጋል ስፊንክተር። ለምሳሌ እዚህ ጋር በሚነጠነጥበት ጊዜ ወዳችን ላይ ያለ ምግብ በሚነጠነጥበት ጊዜ ጀስት ሰም ባክቴሪያ ወይም ሰም ፈንገስ ወይም ደግሞ የተመገብነው ምግብ የሆነ ባዕድ ነገር ካለው ባዕድ ኬሚካልም ሊሆን ይችላል፣ ብቻ ውስጥ የኛን ስርዓት የሚጎዳ ከሆነ እንዲወጣ ይደረጋል። ሪጀግቴትድ ሊደረግ ይችላል ወይም ሊመለስ ይችላል ማለት ነው። ሊመለስ ይችላል። ያ ማለት ተውኪያ የምንለው ለምሳሌ ተውኪያ እኮ ከሆዳችን የሚወጣው ምግብ ነው በአፋችን የሚወጣው። ያ የሚሆነው ደግሞ የተበከለ ምግብ ስንበላ ወይም ደግሞ ጤናማ ያልሆነ ምግብ ስንበላ ነው። ሶስቱ የሚሆነው እንግዲህ ኢሶፋጋል ስፊንክተር ሲከፈት ነው ምግብ ሊወጣ የሚችለው። የሚከፈተው ደግሞ ውስጥ ላይ ያለው ነገር ትክክል ካልሆነ እንዲከፈት ይደረግና ምግብ ይወጣል ማለት ነው። ኦኬ ኦልራይት። እንግዲህ ሆድ እንደምታዩት እንግዲህ ጀ ቅርጽ ነው ያለው። የጀ ቅርጽ ነው ያለው ሆድ እንደምታዩት። ዘ ጀ ሼፕ ስቶማክ ሃዝ ኑሜሪየስ ሪጅድ that allows it to expand so that it can store up to 1.5 liters of food። እንግዲህ የጀ ሼፕ ያለው የሆዳችን ቅርጽ ዋናው አገልግሎቱ ምንድን ነው? ኤክስፓንድ እንዲያደርግ ኤክስፓንድ አድርጎ እስከ 1.5 ሊትር ያክል ፉድ መያዝ እንዲችል ነው። ሊትር ያልነው እንግዲህ ሊትር ኖርማሊ የፈሳሽ መለኪያ ነው፣ ግን የበላነው ምግብ ሶሊድ ነው። በት ውስጥ ላይ እንግዲህ ከሊኩዊድ ጋር ውሃም እየጠጣን ስለሆነ የምንመገብ ውሃው ምግቡ አጠቃላይ ይደበላለቅና እንደ ፈሳሽ ይሆናል። ስለዚህ ፈሳሽ ደግሞ በሊትር ነው የሚለካው። ሰው 1.5 ሊትር ያክል ፉድ መያዝ ይችላል። ሚሊየንስ ኦፍ ሴልስ ላይን the inner walls of the stomach activities of stomach ይላል። እንግዲህ እዚህ ውስጥ ሆዳችን ውስጥ በሚሊየን የሚቆጠሩ አክቲቭ የሆኑ ሴሎች አሉን ማለት ነው። አክቲቪቲው ምንድነው? እንግዲህ እዚህ ጋር በርካታ አክቲቪቲዎች አሉ። የመጀመሪያው the cell secretes the various stomach fluid called gastric fluid or gastric juice that aid digestion። እነዚህ ሴሎች እንግዲህ ስቶማክ ላይ ምን አሉ ብለናል? ሚሊየንስ ኦፍ ሴል ላይን ኢነር ወልስ ኦፍ ስቶማክ በስቶማካችን ወይም በጨጓራችን ወይም በሆዳችን የውስጠኛው ክፍል ላይ በጣም በሚሊየን የሚቆጠሩ በርካታ ሴሎች አሉ። የእነሱም አክቲቪቲ ምንድን ነው? የመጀመሪያው እንግዲህ ስቶማክ ፍሉዶችን ወይም የጨጓራ ፈሳሾችን ለማመንጨት ለምሳሌ እንደ ጋስትሪክ ጁስ ወይም ጋስትሪክ ፍሉድ የሚባለው ወይም ይህም ነው የሚባለው መሰላችሁ
ሃይድሮክሎሪክ አሲድ የምንለው ማለት ነው። እሱ ደግሞ ለዳይጀሽን ያግዘናል ወይም ደግሞ ለምግብ ፍጭት የሚረዳ ነው ማለት ነው። ሁለተኛ ኮንትራክሽንስ ኦፍ the stomach mix the food with the gastric fluid። አያችሁ contraction of the stomach mix the food with the gastric juice ወይም gastric fluid ምን ማለት ነው? ቅድም ላይ 3 layers of muscle አለ ብለናል አይደል? እንትናችን ላይ ሆዳችን ላይ የሚያገለግለው ደግሞ ምግብን ቸርን ለማድረግ ወይም ደግሞ ለመናጥ ውሃው ከምግቡ ጋር እንዲቀላቀል ምናምን ስንል ነበር። ከዛ በተጨማሪ የተመገብነው ምግብ የ1.5 ሊትር ያክል መያዝ ይችላል የተባለው ያ ምግብ ከጋስትሪክ ጁስ ወይም ደግሞ ከጋስትሪክ ፍሉድ ጋር መገናኘት መቻል አለበት፣ ከአሲዱ ጋር ማለት ነው። ለምን ከተባለ ዳይጀሽኑ ጥሩ እንዲመጣ ወይም በጥሩ ሁኔታ ዳይጀስት እንዲደረግ እንዲደቅ ማለት ነው ምግቡ። ሶስተኛ it is involved in both physical churning action if stomach wall and chemical digestion of protein by the action of enzyme pepsin። አያችሁ እዚህ ሆዳችን ውስጥ አሁን ምን ይካሄዳል? ፊዚካል እና ኬሚካል ዳይጀሽን አለ። ፊዚካል ስንል እንግዲህ ቸርን ማለት ነው፣ መነጥነጥ ወይም በማደበላለቅ ዳይጀሽን እንዲካሄድ። ያ ማለት ለምሳሌ ጋስትሪክ ጁስ ከፉድ ጋር በሚገናኝበት ጊዜ ለምሳሌ አሁን ስጋ ምግብ ቢሆን ስጋ አኝከን ሙሉ በሙሉ ዱቄት አድርገን አይደለም የምንጠው፣ እንዲሁ ዝም ብሎ ይዋጣል። ስጋ ከተዋጠ በኋላ ሆዳችን ላይ ወይም ጨጓራችን ላይ የጋስትሪክ ጁስ ወይም ሃይድሮክሎሪክ አሲድ ሲያርፍበት በአንዴ ዱቄት ይሆናል ማለት ነው። ስለዚህ በመነጥነጥ እንዲገናኝ በማድረግ የሚደረገው ዳይጀሽን ፊዚካል ዳይጀሽን እንላለን። the action of enzyme ወይም ኤንዛይሞችን ላይክ እንደ ፔፕሲን አይነት ኤንዛይሞችን በመጠቀም የሚካሄደው ዳይጀሽን ደግሞ which is said to be chemical digestion ብለን ነው የምንጠራው ማለት ነው። approximately 500 milliliters of fluid in the stomach are produced following the large meal። አያችሁ እዚህ ጋር እንግዲህ ስንት ኦልሞስት ግማሽ ሊትር ያክል ማለት ነው። 500 ሚሊ ሊትር ማለት ግማሽ ሊትር ያክል ፍሉድ ይመነጫል። የት? ሆዳችን ላይ። are produced following a large meal። ላርጅ ሚል ማለት ምግብ ነው፣ ባይዘው ወይ ፉድ ነው። ጋስትሪክ ጁስ እንግዲህ የያዛቸው ነገሮች አሉ። የመጀመሪያው ሙከስ ወይም ንፍጥ የመሰለ ነገር ይይዛል፣ ዝልግዝግ መሳይ ነገር ማለት ነው። ከዛ ሃይድሮክሎሪክ አሲድ ወይም HCl የሚባለው ስትሮንግ የሚባል አሲድ አለ። ሶስተኛ ደግሞ ፔፕሲኖጂንስ የሚባል አለ። ፔፕሲኖጂንስ ኤንድ አዘር ሰብስታንስ 3 ነገሮች ይመረታሉ ማለት ነው። ሙከስ፣ ሃይድሮክሎሪክ አሲድ ኤንድ ፔፕሲኖጂነስ። ሙከስ ለምን ያገለግላል? ሃይድሮክሎሪክ አሲድ ለምን ያገለግላል? ፔፕሲኖጂነስ ለምን ያገለግላል? እያንዳንዳቸው ሜቢ እዚህ ጋር ተጠቅሶ ይሆናል፣ ካለለም እነግራቸዋለሁ። ስለዚህ እነዚህ ሶስቱን አድቫንቴጅ ወይም ጠቀሜታ ምን እንደሆነ እንይ እስኪ። ሃይድሮክሎሪክ አሲድ ኪልስ many harmful substances that are ingested with the food. It also converts pepsinogen into its active form pepsin, which is a protein digesting enzyme። አያችሁ ሃይድሮክሎሪክ አሲድ አገልግሎቱ ምንድነው? እንግዲህ ሃርምፉል የሚባሉ ከምግብ ጋር የሚገቡ ሰብስታንሶችን ኢንጀስት የተደረጉ ኬሚካሎችን ወይም ሃርምፉል ሰብስታንሶችን ኪል ማድረግ መግደል ነው። አንድ። ሁለተኛ ፔፕሲኖጂን የሚባለው ደግሞ በአክቲቭ ፎርም አይደለም የተቀመጠው። ይህ ሃይድሮክሎሪክ አሲድ የሚባለው ግን ፔፕሲኖጂን የሚባለውን ሰብስታንስ አክቲቭ ፎርም እንዲሆን ወይም ወደ ፔፕሲንነት እንዲቀየር ያደርገዋል። ፔፕሲን ደግሞ ፕሮቲን ኤንዛይም ነው። ፕሮቲን ኤንዛይም ማለት ፕሮቲን ምግቦችን ስንመገብ ዳይጀስት ሊያደርግልን የሚችል ኤንዛይም ነው ማለት ነው። ስለዚህ ፔፕሲን breaks the long amino acid chain in the protein into a shorter chain which is called polypeptide። ፖሊፔፕታይድ ማለት ፕሮቲን የተገነባበት ወይም ደግሞ አሚኖ አሲዶችን በአንድ ላይ የተያያዘበት ሊንኬጅ ነው ፖሊፔፕታይድ የምንለው። ስለዚህ አሚኖ አሲድ አለ፣ አሚኖ አሲድ ቻይን አለ። አሚኖ አሲድ ቻይን ማለት የሆነ ፕሮቲን የተሰራበት ነው። ሶስቱን ብሬክዳውን ማድረግ፣ ብሬክዳውን ሆነ ማለት ወደ ሲምፕለስት ፎርም እንዲቀየር ያደርገዋል ማለት ነው። ኦኬ ለምሳሌ አሁን የተለያዩ ግሉኮሶች በአንድ ላይ ሆነው አንድ ካርቦሃይድሬትን ሊፈጥሩልን ይችላል። ኦኬ ሶ እሱን መሰባበር የሚችል ኢንዛይም ይኖራል። እዚህ ጋም ፕሮቲን አለ። የፕሮቲን እንግዲህ የተሰራበት ሲምፕለስት ፎርሙ አሚኖ አሲድ ነው። አሚኖ አሲድ በአንድ ላይ ተያይዞ ነው ፕሮቲንን የፈጠረው። ሶ ይህንን የተያያዘበትን ፖሊፔፕታይዱን ብሬክዳውን የሚያደርግ ወይም የሚሰብር ፔፕሲን የሚባለው ኢንዛይም ነው ማለት ነው። ፔፕሲን የሚባለው ኢንዛይም ደግሞ የተቀመጠው በፔፕሲኖጂን አማካኝነት ነው። እሱን አክቲቬት አድርጎ ወደ ፔፕሲን የሚቀይረው ደግሞ ሃይድሮክሎሪክ አሲድ ነው ማለት ነው። The pH inside the stomach
normally ranges between 2 up to 3 but may approaches a pH of 1 አያችሁ pH ማለት አሲዲክ ኮንተንትን ሊገልጽልን የሚችል ነገር ነው። pH ማለት ፖቴንሻል ኦፍ ሃይድሮጅን ማለት ነው። ኬሚስትሪ ላይ ተምራችኋል pH and pOH ምን እንደሆነ። ስለዚህ ሆዳችን ውስጥ ያለው አሲድ ከ2 እስከ 3 ነው pH ቫልዩ። አንዳንዴም 1 ሊደርስ ይችላል። 1 ደረሰ ማለት በጣም ስትሮንግ የሆነ አሲድ ነው ማለት ነው ጋይስ። acid with a pH of 2 can dissolve hydrous in a rock. It is the high acidity of hydrochloric acid that makes it effective at killing pathogens and allow pepsins to do its work. አያችሁ አሲዱ ስትሮንግ በሆነ ቁጥር ወይም ሃይ አሲዲቲ ባለው ቁጥር ስፔሻሊ ሃይድሮክሎሪክ አሲድ በጣም አሲዲክ ስለሆነ ወይም ደግሞ ስትሮንግ የሚባል አሲድ ስለሆነ ኢፌክቲቭሊ ከምግብ ጋር የገቡ ፓቶጂኖችን ወይም ደግሞ መርዛማ የሚባሉ ማይክሮኦርጋኒዝሞችን በቀላሉ መግደል ይችላል። ከዛ በተጨማሪ ደግሞ ፔፕሲንን አክቲቬት ያደርገዋል ምግብን እንዲያደቅ ማለት ነው። ስለዚህ ሃይድሮክሎሪክ አሲድ ሆዳችን ውስጥ መኖሩ ጠቀሜታው ምንድነው ከተባለ አንደኛ ፓቶጂኖችን ኪል ማድረግ፣ ሁለተኛ ፔፕሲንን አክቲቬት ማድረግ እና ፕሮቲን ምግቦች ዳይጀስት እንዲሆኑ ማድረግ ነው በቃ። ኦኬ ሙከሱስ ምንድነው አገልግሎቱ? A layers of the alkyl mucus protect the stomach lines from being digested. ሙከሱ ደግሞ አገልግሎቱ ምንድነው? እንግዲህ ሃይድሮክሎሪክ አሲድ አለ ዴን ምን አለ ፔፕሲን አለ። ሃይድሮክሎሪክ አሲድ ሆዳችን ውስጥ ማለት እንግዲህ ሃይድሮክሎሪክ አሲድ በእጃችን እንድንነካው የማይፈቀድ አሲድ ነው። ስለዚህ የአሲድ ሆዳችን ውስጥ ስጋ እኮ ነው ሰውነታችን። ሶስት ስጋ አረፈ ማለት ራሳችንን ያቃጥለናል መልሶ ማለት ነው። እሱ ነገር እንዳይከሰት የሚከላከል ነው ሙከሱ ማለት እንግዲህ አገልግሎቱ እሱ ነው። ስለዚህ ሙከሱ አንደኛ ሃይድሮክሎሪክ አሲድ የውስጥ እቃችንን ወይም ደግሞ ጨጓራችንን በራሱ እንዳይበላው ወይም ራሱን በራሱ እንዳይጎዳ የሚከለክል። ሁለተኛ ራሱ ፔፕሲን እንግዲህ ዳይጀስት የሚያደርገው ፕሮቲን ነው። ፕሮቲን ማለት ስጋ ምግቦች፣ እንቁላል ምናምን የምንላቸው አይነት ምግቦች ናቸው። ሶስት ሆዳችንም እኮ ከስጋ ነው የተሰራው። ስለዚህ እሱን ራሱን ዳይጀስት እንዳያደርግ ራሱ ሆዱንና ራሱ መልሶ ዳይጀስት እንዳያደርግ የሚከላከል ነው ሙከሱ ወይም ዝልግልግ መሳይ ነገሩ ማለት ነው። ፔፕሲኖጅን passes across the cell membrane and is activated by hydrochloric acid to become pepsin. አያችሁ ፔፕሲኖጅን ማለት እዚህ ጋር ካሉት ጋስትሪክ ፍሉዶች መካከል አንዱ ነው ፔፕሲኖጅን። ሶ ፔፕሲኖጅን እንግዲህ በሃይድሮክሎሪክ አማካኝነት አክቲቬት በመሆን ወደ ፔፕሲንነት እንዲቀየር ያደርጋል። then the pepsin break down the protein in the food but not the proteins of the stomach cell because these proteins are protected by the mucus layer. አሁን ሐሳቡ ግልጽ ይሆንላችሁ ይመስለኛል። ፔፕሲን በማን አክቲቬት እየተደረገ ነው? በሃይድሮክሎሪክ አሲድ። ለምንድነው አክቲቬት የሚደረገው? ፕሮቲን ምግቦችን ዳይጀስት እንዲያደርግ። ነገር ግን ፕሮቲን ምግቦችን ዳይጀስት ያደርጋል ሲባል ሰውነታችን ውስጥ ያለውን ፔፕሲን ያደቃል ማለት አይደለም። ስቶማክ ውስጥ ያለውን ፔፕሲን ያደቃል ማለት አይደለም። ስቶማክ ውስጥ ያለውን ፕሮቲን ያደቃል ማለት አይደለም። ስቶማክ ውስጥ ያለው ፕሮቲን ማለት ስቶማካችን እንግዲህ ለምሳሌ የበጎችን የፍየሎችን ስቶማኩን ጨጓራ አይታችሁ ከሆነ የሆነ ፀጉር የመሰለ ፀጉር ሳይሆን የሆነ ሸካራ ነገር ያለው ነገር አለ አይደለ? አሁን እሱን መልሶ እንዳይበላው ፔፕሲኑ መልሶ እንዳይበላው የሚከላከል ነው ሙከሱ ጋይስ። ራሱን በራሱ እንዳያጠፋ የሚከላከል ነው። ስለዚህ ጠቅለል ልሳረግላችሁ ሙከስ ማለት ሃይድሮክሎሪክ አሲዱ ፔፕሲኖጅንን አክቲቬት አድርጎ ወደ ፔፕሲንነት ቀይሮ ራሱን በራሱ እንዳያጠቃ የሚከላከል ነው። ሃይድሮክሎሪክ አሲድ ደግሞ አሲድ ነው ፓቶጂኖችን ለመግደልና ፔፕሲኖጅንን ወደ ፔፕሲንነት ቀይሮ ፕሮቲን ዳይጀስት እንዲያደርግ ነው። ፔፕሲኖጅን ደግሞ ፔፕሲን የሚገኝበት ነው። ፔፕሲን ዲአክቲቬት የሆነ ፔፕሲን በሉት ባጭሩ ዲአክቲቬት የሆነ አክቲቬት የሚደረገው በኤችሲኤል ሃይድሮክሎሪክ አሲድ ስለሆነ አይ ቲንክ ሐሳቤ ይገባችኋል። The esophagus does not have a protective mucus layer. Esophagus does not have a protective mucus layer. So, if the lower esophagus sphincter LS is weak, the stomach acid may enter the esophagus and damage its lining. አያችሁ esophagus ማለት እንግዲህ ከሆዳችን በላይ ያለ ነው። So, esophagus sphincter የሚባለው ወይም esophagus ላይ ያለችው ሸምቀቆዋ ላልታ ወይም ዊክ ሆና በሷ መስመር ላይ
ከሆዳችን የሚመነጨው አሲድ አልፎ ከሄደ ይበላል፣ ዳሜጅ ይሆናል። ለምን? ሙከስ ላየር ስለሌለው። ከአሲድ የሚከላከል ሙከስ ላየር ኢሶፋገስ ላይ ስለሌለ ማለት ነው። ሆዳችን ላይ ግን ሙከስ ላየር አለ፣ ዜን ይከላከልናል። ስለዚህ የሙከስ ላየር ዝቅተኛ መሆን ለጨጓራ በሽታ ያጋልጠናል ማለት ነው። የኢሶፋጋል ስፊንክተር ዊክ መሆን ወደ ኢሶፋገሳችን አሲድ በማለፍ አሁንም ሆዳችን አካባቢ ላይ ህመም ስሜት እንዲሰማን ያደርገናል ማለት ነው። ኦኬ this causes a pain is known as heartburn የሚባል ችግር ያመጣብናል። heartburn ማለት እንግዲህ ከሀርት ጋር አታገናኙት፣ ከልብ ጋር። heartburn ማለት ቃር የሚባል ታውቃላችሁ? ቃር ወይም እንደ ምን ልበላችሁ ስርቅታ ወይም ደግሞ ማግሳት ምናምን ምግብ ስትበሉ ወይም ጨጓራ ያለበት ሰው ለምሳሌ በጣም የሚያቃጥል ምግብ የቃሪያ ምናምን ያለበት ምግብ ስትበሉ እንደ ስርቅታ ወይም ደግሞ እንደ ማቅለሽለሽ ወይም መቅለሽለሽ እኮ አይደለም፣ ቃር እንግዲህ ትርጉሙን ታወቃችሁት። የአማርኛ ትርጉሙ ቃር ነው። እሱ ማለት እንግዲህ የኢሶፋገስ ክፍል ወይም ጫፉ አካባቢ ላይ አሲድ እየነካው ነው እንደዛ የሚሆነው። ኦኬ ስለዚህ ዛት ካይንድ ኦፍ ኮንዲሽን ሊፈጠር ይችላል። the partially digested food and gastric juice mixed are called ቻይም ተብሎ ይጠራል። ፓርሻሊ ዳይጀስትድ የሆነ ፉድ ግማሽ በግማሽ የደቀቀ ምግብ እና ጋስትሪክ ጁስ አንድ ላይ ሲቀላቀሉ ቻይም ተብሎ ይጠራል። ቻይም ጋስትሪክ ኢምፒቲንግ occurs within 2 to 6 hours after meal። ኢምፒቲንግ ማለት ያው ከኢምፒቲ ጋር የተገናኘ ነው፣ ከራሱ ከቃሉ ጋር ኢምፒቲ ባዶ ማድረግ አይደለ። ስለዚህ ከ2 እስከ 6 ሰዓት ምግብ ከበላን በኋላ ማለት ነው። ምግብ በልተን ከ2 ሰዓት እስከ 6 ሰዓት ባለው ስቶማካችን ባዶ ይሆናል ማለት ነው። ኦኬ ስለዚህ ጋስትሪክ ኢምፒቲንግ occurs within 2 up to 6 hours after meal ከምግብ በኋላ ማለት ነው። only small amount of chi is released into the small intestine at a time። ወደው ምግብ እንደተመገብን ግን ትንሽዬ አማውንት ኦፍ ምግብ ነው ወደ ወይም ሚል ነው ወደ ስሞል ኢንተስታይል ወይም ወደ ቀጭን አንጀት የሚያልፈው ማለት ነው። ኦኬ the movement of chi ምንድን ነው ብለናል? ቺም ማለት እንግዲህ የፓርሻሊ ዳይጀስትድ ፉድ እና የጋስትሪክ ጁስ ቅልቅል ወይም ሚክስቸር ነው። from the stomach into the small intestine is regulated by hormones, stomach digestion and mucus flexus that influences the pyloric sphincter። አያችሁ አሁን ሆዳችን ውስጥ ምን ይካሄዳል? የፓርሻል ዳይጀስትድ ፉድ እና የጋስትሪክ ጁስ መቀላቀል፣ እሱን ይባላል ቻይም። ይህ ቻይም ኢምፒቲ የሚሆነው ከ2 እስከ 6 ሰዓት ከበላን በኋላ ነው ይለናል። ወደው ምግብ እንደበላን ትንሽዬ አማውንት ኦፍ ፉድ ነው ወደ ስሞል ኢንተስታይል የሚለቀቀው። ይህ ቻይም እንቅስቃሴ ደግሞ the movement of ቻይም from the stomach into the small intestine is regulated by hormone። በሆርሞን ነው ሬጉሌት የሚደረገው ሙቭመንቱ ወይም ደግሞ ኢምፒቲ የማድረጉ ስራ ማለት ነው። በሆርሞን በስቶማክ ዲስቲኔሽን እዚህ ጋር ስቶማክ ዲስቴንሽን ማለት የሆድ መወጠር ወይም መለጠጥ ማለት ነው። ሌላው ደግሞ መስኩላር ፍሌክሴሽን ወይም ደግሞ የመስል መለጠጥ that influences the pyloric sphincter። ስለዚህ ብዙ እንትኖች አሏቸው ሬጉሌት የሚደረግባቸው ብዙ ነገሮች አሉ ማለት ነው። ሆርሞን አለ፣ ስቶማክ ዲስቲኔሽን አለ፣ መስኩላር ፍሌክሴሽን አለ። ይሄ ደግሞ ምንን ኢንፍሉዌንስ ያደርገዋል? ፓይሎሪክ ስፊንክተርን። ፓይሎሪክ ስፊንክተር ማለት ደግሞ ምን ማለት ነው ብለናል? ከሆድ ወደ ስሞል ኢንተስታይል ምግብ የሚያልፍበት መዝጊያ መክፈቻ በር ነው ማለት ነው። the low pHs of the stomach will denature the amylase and lipase that were secreted in the mouth። አያችሁ the low pHs of the stomach will denature the amylase and lipase that were secreted in the mouth። ዲኔቸር ማለት እንግዲህ ተፈጥሮን ማጣት ማለት ነው። አሚሊያስ እና ሊፓስ እንግዲህ አሚሊያስ which is ካርቦሃይድሬትን ለማድቀቅ ሊፓስ ደግሞ ሊፒድን ለማድቀቅ የሚያገለግል እንትን ነበረ what you call it ኢንዛይም ነበረ። እሱ እንግዲህ
ሎ አማውንት ኦፍ ፒኤች ስቶማክ ላይ ያለው ፒኤች ወይም አሲዲቲ ማለት ነው ዲኔቸር ያደርገዋል። ስለዚህ ይሄ ዲኔቸር መሆኑ ደግሞ ምን ያመጣል ካል ዜርፎር ኦቨር ታይም ዘ ኬሚካል ዳይጀሽን ኦፍ ስታርች ምንድነው ካርቦሃይድሬት ማለት ነው ኤንድ ፋት ዊል ዲክሪዝ ኢን ዘ ስቶማክ ኤንድ ዴር ፋርደር ዳይጀሽን ዊል ቴክስ ፕሌስ ኢን ዘ ስሞል ኢንተስታይን። አያችሁ ሆዳችን ውስጥ ምን አለ? አሲድ አለ። ምን አሲድ? ሃይድሮክሎሪክ አሲድ። የዚህ አሲድ መኖር አሚሊያስ ስታርችን ወይም ካርቦሃይድሬትን ለማድቀቅ የሚያገለግል ኢንዛይም ኤንድ ሊፓስ ሊፒድን ወይም ፋትን ለማድቀቅ የሚያገለግል ኢንዛይም ዲኔቸር ይሆናል ወይም ደግሞ ተፈጥሮን ያጣል ወይም ይደክማል። ስለዚህ ሆዳችን ላይ የነዚህ አይነት ምግቦች የስታርች እና የፋት ዳይጀሽን ዲክሪዝ ያደርግና ወዴት ዳይጀስት እንዲደረጉ ይደረጋል? ወደ ስሞል ኢንተስታይን ሄደው እዛ ዳይጀስት እንዲደረጉ ይደረጋል ማለት ነው። ስለዚህ ከስቶማክ ቀጥሎ ሌላ ዳይጀሽን የሚካሄድበት እንግዲህ ቀጭን አንጀት ይሆናል እንደማለት ነው። ሌላው አብዞርቤሽን ስቶማክ ነው። ስቶማክ ላይ አብዞርቤሽን ይካሄዳል። አብዞርቤሽን ምንድነው እንግዲህ አይተናል። ኮምፕሌክስ የሆነ ፉድ አለ። እሱን ፉድ ወደ ሲምፕለር ወደሆነ ኮምፖናንት ይቀየራል። ለምሳሌ ዋት ኮሊት ፕሮቲን ወደ አሚኖ አሲድ፣ ካርቦሃይድሬት ወደ ግሉኮስ እና መሰል ትንንሽ ኮምፖናንቶች ከተቀየረ በኋላ በብለድ ስትሪም አማካኝነት ወይም ቬሊ በሚባለው ፊንገር ላይክ ፕሮጀክት አማካኝነት ወደ ብለድ ስትሪማችን እንዲቀላቀል ይደረጋል ብለን ነበር ከዚህ ቀደም። እሱ ፕሮሰስ አብዞርቤሽን ብለን እንጠራዋለን። ስለዚህ አብዞርቤሽን ሆዳችን ውስጥም ይካሄዳል። Also the stomach absorbs a few of the products of digestion. It can absorb many other substances including glucose and other simple sugars, amino acids and some fat soluble substances, water, specific vitamins and alcohol. እነዚህ ነገሮች በሙሉ ሆዳችን ላይ ያለ ወደ ብለድ ስትሪም አብሶርብ የሚደረጉ ፕሮዳክቶች ናቸው ማለት ነው። ወይም ዳይጀሽን ፕሮዳክቶች ወይም ፕሮዳክትስ ኦፍ ዳይጀሽን ናቸው። እነማን? እነ ግሉኮስ፣ እነ ሲምፕል ሱጋር፣ አሚኖ አሲድ ኤንድ ሰም ፋት ሶሉብል ሰብስታንስ፣ ዋተር፣ ስፔሲፊክ ቪታሚኖች ምናምን እንዲሁም አልኮሎች አብዞርብ ይደረጋሉ። የት? ስቶማክ ላይ። ከዛ ቀጥሎ እንግዲህ ስቶማክን በዚሁ ላይ ካየን ስሞል ኢንተስታይን ወይም ቀጭን አንጀት እንገባለን። ስሞል ኢንተስታይን The small intestine is up to 7 meters in length but only 0.5 centimeter in diameter. አያችሁ ቀጭን አንጀት 7 ሜትር ያክል ርዝማኔ ያለው ግን ዲያሜትሩ 2.5 ሴንቲሜትር ነው። ይህንን አሁንም በግ ሲታረድ ፍየል ሲታረድ ቼክ ማድረግ ትችላላችሁ። አንጀት ተብሎ ማለት ነው። ወይም ወተት አንጀት ይባላል በተለምዶ በአማርኛው ግን ያው አንጀት ነው። በጣም ረጅሙ ክፍል ማለት ነው። እንደዚህ ውስጥ ላይ እየተሳበ የሚወጣ ረጅም ፓርት። Most chemical digestion takes place in the small intestine. አብዛኛው ኬሚካል ዳይጀሽኖች የሚካሄዱት እንግዲህ ስሞል ኢንተስታይን ነው። because እዛ ላይ ብዙ ኢንዛይሞች ስለሚመረቱ ማለት ነው። ፓርትስ ኦፍ ስሞል ኢንተስታይን የምንላቸው እንግዲህ የመጀመሪያው ዶድኒየም ነው። እዚህ ጋር አይተናል። ዶድኒየም ማለት the upper parts of small intestine ነው። እዚህ ጋር ይኸው አይታችኋል። እዚህ ስዕሉ ጋር ዶድኒየም የሚባለው የስሞል ኢንተስታይን የመጀመሪያ ክፍል ነው ማለት ነው። so duodenum the first 25 cm to 30 cm of the small intestine where the majority of digestion occur. አያችሁ አብዛኛው ዳይጀሽን የሚካሄድበት ነው ዶድነም የሚባለው የመጀመሪያው የስሞል ኢንተስታይን ክፍል ነው። ከ20 ሴንቲሜትር እስከ 30 ሴንቲሜትር ርዝማኔ ያለው ማለት ነው። ርዝማኔ። ሌላው ደግሞ ማን የሚባል መሰላችሁ? ጆጂኒየም ነው። ጆጂኒየም ማለት ማዕከላዊ ቀጭን አንጀት። የጆጂኒየም ብለን የምንጠራው ቀዳሚ ቀጭን አንጀት ነው የሚለው የአማርኛው። ይሄ ደግሞ ጆጂኒየም የሚባለው ማዕከላዊ ብሎ ይጠራዋል። the second component of the small intestine and ሶስተኛው ደግሞ ኢለም ተብሎ ይጠራል። ኢለም the third component of the small intestine ማለት ነው። ኢለም የአማርኛውንም ዳህራይ ቀጭን አንጀት። ይሄ ቀዳማይ፣ ይሄ ማዕከላዊ፣ ይሄ ደግሞ ዳህራይ ቀጭን አንጀት ብለን እንጠራዋለን ማለት ነው። the small intestine secretes digestive enzymes and move its content along by ፐርስታይሌሲስ እንግዲህ መስል ኮንትራክሽን ኤንድ ሪላክሴሽን ነው። ምግብ እንዲጓዝ የሚያደርግ ማለት ነው። ኢንቮለንታሪ የሆነ መስል አለ። ሪላክሴን ኮንትራክት በማድረግ ምግብን የሚገፋ ፑሽ የሚያደርግ ማለት ነው። ዘ ስቶማክ አብዞርብስ ሰም ዋተር፣ ስፔሲፊክ ቪታሚን፣ ሰም ሜዲሲን ኤንድ አልኮልስ በት ሞስት አብዞርቤሽን ቴክስ ፕሌስ ዊዝን ዘ ስሞል ኢንተስታይን። አያችሁ ስቶማክ ላይ ምን ይካሄዳል ብለናል? አብዞርቤሽን ይካሄዳል ብለናል። ውሃ አብዞርብ ይደረጋል። አንዳንድ ቪታሚኖች፣ አንዳንድ መድኃኒቶች፣ አንዳንድ አልኮሎች
አብዞርብ ይደረጋሉ። አብዛኛው አብዞርቤሽን የሚካሄደው ግን ስሞል ኢንተስታይን ወይም ቀጭን አንጀት ላይ ነው። ሎንግ ፊገር ላይክ ፕሮጀክሽን ኢዝ ኮልድ ቪሊ ወይም ደግሞ በሲንጉላሩ ቪለስ ከዚህ ቀደም አይተነዋል። ግሬትሊ ኢንክሪዝ ዘ ሰርፌስ ኤሪያ ኦፍ ዘ ስሞል ኢንተስታይን። ይህ እንግዲህ ስሞል ኢንተስታይንን ሰርፌስ ኤሪያ በማስፋት አብዞርቤሽን በከፍተኛ ሁኔታ እንዲካሄድ ያደርጋል። ዋን estimate suggests that villi accounts for a tenfold increase in the surface area for absorption። አያችሁ ስቲሜት እንደሚደረገው ከሆነ ወይም እንደሚገመተው ከሆነ ቪሊ 10 እጥፍ ሰርፌስ ኤሪያን የሚጨምር አቅም አለው። የማንን? የስሞል ኢንተስታይንን። ስለዚህ የስሞል ኢንተስታይንን በ10 እጥፍ ወይም ቴንፎልድ ኢንክሪዝ በማድረግ አብዞርቤሽን በከፍተኛ ሁኔታ እንዲካሄድ ያደርጋል። the cells that make up the linings of each villus have a microville which are a fine thread-like extension of the membrane that further increase the surface for absorption። አያችሁ ቪሊ አለ ወይም ቪለስ የምንለው የእሱ ደግሞ ማይክሮቪለስ የሚባላል እዛ ውስጥ። አሁን ጣት የመሰለ ነገር አለ። ጣት የመሰለው ደግሞ የራሱ ሌላ የቻለ ጣት የመሰለ ነገር አለው ማለት ነው። ኦኬ እሱ እንግዲህ ሰርፌስ ኤሪያን ኢንክሪዝ ያደርጋል፣ የአብዞርቤሽን ሰርፌስ ኤሪያ። ሶ እዚህ ጋር ይሁት እንግዲህ ያለውን ነገር አጠቃላይ ዳይጀስቲቭ ፓርት ኦፍ ዳይጀስቲቭ ሲስተም የምንለው እንግዲህ ማውዝ አለ። ማውዝ ውስጥ እንግዲህ ታንግ፣ ቲዝ፣ ሳሊቨሪ ግላንድ የሚባሉ ነገሮች አሉ። አፍ ውስጥ እንግዲህ ምላስ አለ፣ ጥርስ አለ፣ የምራቅ እጢዎች አሉ። ከዛ እዚህ ጋር ደግሞ ፋይራኒክስ አለ። ፋይራኒክስ የጉሮሮ የመጀመሪያው ክፍል ማለት ነው። ኢሶፋገስ ደግሞ ጉሮሮ አለ። ከዛ ቀጥለን እዚህ ጋር ጄሻፕ ያለው ስቶማክ አለ። ስቶማክ ኦኬ። እንደ ሊቨር፣ ጋልቢላደር ምናምን የሚባሉ ነገሮችም አሁን ከዳይጀስቲቭ ሲስተም ጋር የሚገናኙ ናቸው። ለጉበት ምናምን የምንላቸው ፓንክሪያስ አለ። ከዛማ ስሞል ኢንተስታይን ደግሞ የቀጭኑ አንጀት ደግሞ ረጅሙ 7 ሜትር ያክል ይረዝማል ያልነው ማለት ነው። ስሞል ኢንተስታይን እንግዲህ ዶዲኒየም፣ ጀጂኒየም እንዲሁም ኤለምን ይዟል ማለት ነው። ከዛ ላርጅ ኢንተስታይን ደግሞ ብዙ ነገሮችን ይዟል በውስጡ። አሁን ላርጅ ኢንተስታይን ለምሳሌ ትራንስፈር ኮለን የሚባል አለ፣ አሴንዲንግ ኮለን የሚባል አለ፣ ዲሰንዲንግ ኮለን የሚባል አለ፣ ሴካም የሚባል አለ። ከዛ ሬክተም የመጨረሻው ክፍል አለ ማለት ነው። ኦኬ አሁን እዚህ ጋር ተመልከቱ ጋይስ፣ ይሄ ቀጭን አንጀት ነው። ከዚህ ተወሰደና እዚህ ጋር ቀጭን አንጀት። እነዚህ ጣጣት የመሰሉ ነገሮች ቪሊ ተብለው ይጠራሉ፣ ወይም አንዷ ቪለስ ተብላ ትጠራለች። ከዛ ይቺ ቪለስ አንዷን ብንወስዳት ደግሞ ማክሮቪሊያ አላት የራሷ። ይሄ እንግዲህ ሰርፌስ ኤሪያውን ይጨምረዋል። ሰርፌስ ኤሪያውን አሁን ለምሳሌ ይቺ አንዷ ምንድን ነች? ይቺ ጣጣት የመሰለችው አንዷ ቪለስ ነች፣ ወይም ሁሎችን በአጠቃላይ ቪሊ ተብለው ይጠራሉ። ፕሉራል ፎርሙ፣ ሲንጉላር ፎርሙ ቪለስ ነው። ይቺ ደግሞ የራሷ የሆነ አሁንም ፊንገር ላይክ ስትራክቸር አላት ማይክሮቪሊ የሚባል። እሱም በደንብ ሰርፌስ ኤሪያውን ይጨምርና አብዞርቤሽን በከፍተኛ ሁኔታ እንዲካሄድ ያደርጋል ማለት ነው። Each villus is supplied with a capillary network that intervenes with the lymph vessels called lacteals that transport materials. Some nutrients are absorbed by diffusion, but some nutrients are actively transported from the digestive tract. Monosaccharides and amino acids are absorbed into the capillary network. Fat are absorbed into the lacteals. ስለዚህ እያንዳንዱ አብዞርብ የሚደረግባቸው የራሳቸው የሆነ ካፕላሪ ኔትወርክ አላቸው ማለት ነው። ያ ማለት ለምሳሌ ሞኖሳካራይድ እና አሚኖ አሲዶች አብዞርብ የሚደረጉት በምንድን ነው አለ? በካፕላሪ ኔትወርክ ነው አለ። ፋት ኢዝ ኦልሶ አብዞርብድ ኢንቱ the lacteals። እዩት እዚህ ጋር አሁን አናቶሚ ኦፍ the villus። አሁን የቪለስ ማለት አንዱ ጣት የመሰለ ነገር ነው። ከዛ ጣት የመሰለውም አሁንም ፋርደር ሌላ ጣት የመሰሉ ነገሮች ይታያቸዋል እዚህ ጋር። የማክሮቪሊ ተብሎ ይጠራል። ከዛ ውስጡ ጋር ደግሞ እንደዚህ የምታዩት ሰማያዊ ከለር እና ቀይ ከለር which is ምን የምንለው ብለድ ቨዝል ነው። ብለድ ቨዝል ደግሞ ምን ይዟል? አርተሪ ኤንድ ካፒላሪ የሚባል ነገር ይዟል። አርተሪ ኤንድ ካፒላሪ አንደኛው ምንድን ይይዛል? አንደኛው ዌስት ፕሮዳክቶችን ይዞ የሚንቀሳቀስ ነው። ብለድ ቨዝል እንግዲህ ከዚህ ቀደም ስለ ሰርኩላተሪ ሲስተም ስትማሩ ታስታውሳችሁ 8ኛ ክፍል ምናምን ብለድ ቨዝሎች 3 ናቸው። ኦኬ አንደኛው አርተሪ፣ ከዛ ቬን፣ ከዛ ካፒላሪ አለ። አርተሪ ፉድን፣ ኦክሲጅንን ምንን ይዞ የሚጓዝ ነው። ቬን ደግሞ ይዞ የሚመለስ ነው ቆሻሻን ነገር። ካፒላሪ ደግሞ በሁለቶች መካከል ያለ ነው።
ስለዚህ በእነዚህ መስመሮች እንደ ፋት እንደ ማክሮሰካሪያድ ወይም ደግሞ የካርቦሃይድሬት ዝቅተኛው ክፍል ማለት ነው እንደ ግሉኮስ ምናምን መሰሎች፣ አሚኖ አሲድ ወይም ደግሞ የፕሮቲን ዝቅተኛው ክፍል አብዞርብ ይደረጋል ማለት ነው። አብዞርብ ይደረጋል። ኦራይት። ስለዚህ በዛው አንደርስታንድ ማድረግ ተገቢ ይሆናል። ሌላው አክሰሰሪ ኦርጋን የሚባሉ አሉ። አክሰሰሪ ኦርጋን ማለት እዚሁ ዳይጀስቲቭ ሲስተም ላይ ያሉ ሌሎች ማለት ነው። ዲ ኦርጋን ዲስከስ አበብ አር ኦርጋንስ ኦፍ ዳይጀስቲቭ ትራክ ስሩ ዊች ፉድ ፓስስ። አክሰሰሪ ኦርጋንስ አድ ሰክሬሽን ኤንድ ኢንዛይም ዛ ብሬክ ዳውን ፉድ ኢንቱ ኒውትረንትስ። አክሰሰሪ የምንላቸው እንግዲህ ከዳይጀስቲቭ ትራክ ውጭ የሆኑ ግን ለዳይጀስቲቭ አስፈላጊ የሆኑ ኢንዛይሞችን የሚያመርቱ ኬሚካሎችን የሚያመርቱ ናቸው፣ ወይም የተለያዩ ሴክሬሽኖችን የሚያመርቱ ናቸው። ዳይጀስቲቭ ኦርጋን የምንላቸው ግን በዳይጀስቲቭ ትራክ ውስጥ ያሉ ዋና የምግብ ማለፊያ ቱቦዎች ናቸው ማለት እንችላለን። ኦኬ። ስለዚህ እነዚህ አክሰሰሪ ኦርጋኖች ምን ናቸው ስንል ሳሊቨሪ ግላንድ አለ። ሳሊቫን ፕሮዲስ የሚያደርግ ግላንድ ወይም እጢ ነው። ሳሊቫ ውስጥ እንግዲህ ኢንዛይሞች አሉ። ኦኬ። ሳሊቫ ባይተሰልፍ ምግብን እንዲረጥብ እንዲርስ ለማድረግ ይመቻል፣ ወይም እንዲቀላቀል ለማድረግ። በውስጡ ደግሞ ሳሊቫሪ አሜሊያስ የሚባል ኤንዛይምን ይዟል። ታይሊን የሚባል ኤንዛይምን ይዟል አፍ ውስጥ ማለት ነው። ከዛ ፓንክሪያስ የሚባል ደግሞ ሌላ አለ፣ ጣፊያ የምንለው። ሊቨር የሚባል አለ፣ ጉበት ማለት ነው። ጋል ብላደር የሚባል ነገር አለ ደግሞ። ጋል ብላደር ምንድነው? የሐሞት ከረጢት የሚባል ታወቃችሁ፣ ወይም ሐሞት ቢል የሚባለውን ነገር የሚያመርት ማለት ነው። the secretion of the pancreas, liver, gallbladder are regulated by hormones in response to food consumption። እንግዲህ ፓንክሪያስ፣ ሊቨር፣ ጋልብላደር የሚያምርቷቸው ሰክሬሽኖች አሉ። እነዚህ ሰክሬት እንዲያደርጉ እንግዲህ የሚያዛቸው ሆርሞን አለ ማለት ነው። the liver is the largest internal organ in the human and it plays an important role in the digestion of fat and detoxifying blood። አያችሁ እዚህ ጋር እንግዲህ የሊቨር ወይም ደግሞ ጉበት የምንለው ነገር በእኛ በሰውነታችን ውስጥ the largest የሚባል ኢንተርናል ኦርጋን። ኦኬ። ጠቀሜታው ምንድን ነው? ዳይጀሽን ላይ ትልቅ ሮል ይጫወታል፣ የምግብ መፈጨት ላይ። እንዲሁም ዳይጀስሽን ኦፍ ፉድ ማነው ፋት ስፔሻሊ ፋቶችን ማለት ነው፣ ወይም ስብ ምግቦችን ማለት ነው። ከዛ ደግሞ ዲቶክሲፋይንግ ብለድ። ዲቶክስ ማለት እንግዲህ ብለድ ውስጥ የሆነ ኬሚካል ወይም ደግሞ መርዛማ ነገር ቢመጣ እሱን የማጽዳት ስራ ማለት ነው። ዘ ሊቨር ፕሮዲውስ ባይል። ሊቨር ምን ያመርታል? ባይል which is a digestive juice that is required for the breakdown of fat in the duodenum። አያችሁ ምን ያመርታል አለ ሊቨር? ባይልን ያመርታል። ባይል ደግሞ ለምን ያገለግላል? ለዳይጀሽን ኦፍ ፋትን ዳይጀስት ለማድረግ ያገለግላል። የት? ዶድኒየም። ዶድኒየም ምንድን ነው ብለናል? የመጀመሪያው የስሞል ኢንተስታይል ክፍል ነው። ዘ ሊቨር አልሶ ፕሮሰስ the absorption vitamins and fatty acids and synthesize many plasma protein። አያችሁ ምንን ፕሮሰስ ያደርግልናል? የቫይታሚንን እና የፋቲ አሲድ አብዞርቤሽንን፣ እንዲሁም ደግሞ ፕላዝማ ፕሮቲኖች ሰንተሳይዝ እንዲሆኑ ወይም እንዲመረቱ ያደርጋል። the gallbladder, a small organ that aids the liver by storing bile and concentrating bile salt። ጋልብላደር የሐሞት ጠጠር ማነው የሐሞት ከረጢት የሚባለው ደግሞ ሐሞትን ስቶር ለማድረግ። ሐሞት ወይም ባይል የሚባለው በሊቨር ይመረታል ተባለ። ይሄ በሊቨር የተመረተው ሐሞት ይሄ መራራው ነገር እንግዲህ በምን ይቀመጣል? በጋል ብላደር። አሁንም ወደ በጎችና ፍየሎች ልመልሳችሁ። ሲታረዱ ሳይበሰል ወደው ማለት በደንብ ሳይሰራ ትኩሱን ከታረደ በኋላ ተመትሮ የሚበላ አለ፣ ቀይ ነገር፣ እሱ ጉበት ይባላል። ጉበት ወይም ለምለም ጉበት የምንለው ማለት ነው። እሱ ነው ሊቨር የሚባለው። እሱ ጋር ግን አንድ የተለጠፈች አረንጓዴ ፈሳሽ ነገር አለች፣ አረንጓዴ ከለር ያላት፣ ያቺ ባይል ትባላለች። ባይሏ የተቀመጠባት ፕላስቲክ የመሰለው ነገር ደግሞ ጋል ብላደር ብለን እንጠራዋለን። ጋል ብላደር የሐሞት ከረጢት። ባይሏ የምንላት ያቺ መራራዋ አረንጓዴዋ ነች፣ ባይል ትባላለች። እሷ እንግዲህ ፋት ነገሮችን ወይም ይሄ ቅባታማ ምግቦችን ዳይጀስት ለማድረግ ዶድኒየም ላይ ታገለግላለች ማለት ነው። ኦልራይት። ፓንክሪያስ ደግሞ ሌላኛው ነው። ፓንክሪያስ ሰክሬት ባይካርቦኔትስ ዛት ኒውትራላይዝ ዘ አሲዲክ ቻይም ኤንድ ቫሪቲ ኦፍ ኤንዛይምስ እንደ ታይሬፕሲን፣ አሜሊያስ፣ ሊፓስ ፎር ዘ ዳይጀሽን ኦፍ ፕሮቲን፣ ካርቦሃይድሬት ኤንድ ፋት ሪስፔክቲቭሊ ይላል። ስለዚህ የፓንክሪያስ ጠቀሜታ፣ ፓንክሪያስ ሰክሬት የሚያደርገው እንግዲህ ባይካርቦኔትን
ሰክሬት ያደርጋል ወይም ያመነጫል። የባይካርቦኔት አገልግሎቱ ምንድነው? አሲዲክ ቻይም ማለት እንግዲህ የጋስትሪክ ጁስ እና የፉድ ወይም ፓርሻሊ ዳይጀስት የሆነ ፉድ ሜክስቸር ነው ብለናል ከዚህ ቀደም። ቻይ ሆድ ላይ የሚቀላቀል ነገር ማለት ነው። የእሱን አሲዲቲ መቀነስ ወይም ኒውትራላይዝ ማድረግ ነው የባይካርቦኔት የሚባለው ጠቀሜታው ባይካርቦኔት። ስለዚህ ፓንክሪያስ ምን ያመርታል ወይም ጣፊያ የምንለው ባይካርቦኔት ያመርታል። ባይካርቦኔት ጠቀሜታው ምንድነው ከተባላችሁ የቻይምን አሲዲቲ ኒውትራላይዝ ማድረግ ወይም ደግሞ ማግለል ማለት ነው። አሲዳማ ባህሪ እንዳይኖረው ማድረግ እና ኢንዛይሞችን ማመንጨት። ለምሳሌ እንደ ታይረብስን ልክ እንደ ፔፕሲን ፕሮቲን ዳይጀስት የሚያደርግ ኢንዛይም ነው። አሚሊያስ ካርቦሃይድሬትን ዳይጀስት የሚያደርግ ኢንዛይም ነው። ሊፓስ ፋት እና ሊፒድን ዳይጀስት የሚያደርግ ኢንዛይም ነው ማለት ነው። ኦኬ ዘ ዲቴልስ ኦፍ ዘ አክሰሰሪ ግላንድስ አር ጊቨን ቢለው። እንግዲህ ዲቴላቸው ከስር ተቀምጧል። ፓንክሪያስ ምንድነው? ሊቨር ኤንድ ጋል ብላደር ምንድነው? የሚሉ ነገሮች እዚህ ጋር ተቀምጠውልናል ማለት ነው። ኦራይት ከዛ እንጨርሳለን ይሄን ካየን በኋላ። ኦኬ የመጀመሪያው እንግዲህ ፓንክሪያስ ነው። ኦኬ pancreatic secretion contain enzymes that promote the breakdown of three major components of food: protein, carbohydrate and lipid። አያችሁ ፓንክሪያስ ወይም ጣፊያ የሚባለው እንግዲህ ሰክሬት የሚያደርገው ኢንዛይም ነው። ይህ ኢንዛይም ደግሞ ፉድ ኮምፖነንቱ የሚባሉት ወይም ሜጀር ፉድ ኮምፖነንት የምንላቸው እንደ ፕሮቲን፣ ካርቦሃይድሬት እና ሊፒዶችን ብሬክ ዳውን ማድረግ ነው አገልግሎቱ ማለት ነው። ስለዚህ ፓንክሪያቲክ ሰክሬሽን ኮንቴን the following digestive enzyme። ሶ ፓንክሪያስ የሚያመርታቸው ኢንዛይሞች እነማን ናቸው? ትራይፕሲን፣ ኦኬ ታይሬፕሲን የሚባል አለ። ትራይፕሲን ሶሪ ራሱ ነው እዚህ የተጠቀመው። ትራይፕሲን is a protein digesting enzyme called ትራይፕሲኖጂን ቀደም ፔፕሲኖጂን የሚል አይተናል። በሃይድሮክሎሪክ አሲድ አክቲቬት ተደርጎ ወደ ፔፕሲንነት የሚቀየር ብለናል። እዚህ ጋር ትራይፕሲን ደግሞ ትራይፕሲኖጂን is released from the pancreas. Once trypsinogen reaches the small intestine, an enzyme is called enterokinase convert the inactive trypsinogen into trypsin። ሐሳቡን ከቀደሙ ጋር አገናኙት። ቀደም ፔፕሲኖጂን የሚባል ነገር ነበረ። ፔፕሲኖጂን በሃይድሮክሎሪክ አሲድ አማካኝነት አክቲቬት ሆኖ ወደ ፔፕሲንነት ይቀየርና ፕሮቲንን ዳይጀስት ያደርጋል ብለናል። ትራይፕሲኖጂን የሚባለው ደግሞ ከፓንክሪያስ የሚወጣ ሰክሬሽን ሲሆን ይህ አሁንም በሌላ ኬሚካል ወይም በሌላ ኢንዛይም ኢንተሮኪኔስ በሚባል ኢንዛይም አክቲቬት ይደረጋል ወይም ደግሞ convert the inactive trypsinogen into trypsin which act on partially digested protein። ይህ እንግዲህ partially digested የሆነ ፕሮቲን ዳይጀስት ማድረግ ነው የትራይፕሲን ጠቀሜታ። ትራይፕሲን break down a long chain polypeptide into a short chain of peptide። ልክ እንደ ፔፕሲን ማለት ነው። እንደ ፔፕሲን ፕሮቲንን ዳይጀስት አድርጎ ወደ ፔፕታይድ ፖሊፔፕታይድን ወደ ፔፕታይድ መቀየር ነው ወይም ወደ አሚኖ አሲድነት መቀየር ነው ማለት ነው። ሌላኛው ኢሬፕሲን ነው። ኢሬፕሲን is released from the pancreas in small intestine። ከየት ነው የሚመነጨው? ይሄ ከፓንክሪያስ እና ከስሞል ኢንተስታይን ነው የሚመነጨው ማለት ኢሬፕሲን ተብሎ የሚጠራው። ስለዚህ ትራይፕሲንን ከላይ አይተናል፣ ኢሬፕሲን ደግሞ ከስር። ኢሬፕሲን አሁንም ከየት ነው የሚመነጨው ብለናል? ከፓንክሪያስ። እንዲሁም ከማንም ይመነጫል? ከስሞል ኢንተስታይን ይመነጫል። they complete protein digestion by breakdowning the bond between short chain peptides releasing individual amino acid። መጀመሪያ ፔፕሲን አለ ጋይስ፣ ፔፕሲን አለ ወይም ከፔፕሲን በፊት ፔፕሲኖጂን አለ ስቶማክ ላይ። ፔፕሲኖጂን በሃይድሮክሎሪክ አሲድ አማካኝነት ምን ይሆናል ብለናል? ወደ ፔፕሲንነት ይቀየራል። ወደ ፔፕሲንነት ይቀየርና ፕሮቲንን ወይም ፖሊፔፕታይዶችን ብሬክ ዳውን ያደርጋል ማለት ነው። ከዛ ፓርሺያሊ ዳይጀስትድ የሆነ ፕሮቲን ይኖራል። ፓርሺያሊ ዳይጀስትድ የሆነው ፕሮቲን ደግሞ እነማን እያደቀቁት ይመጣሉ ማለት ነው? እነ ትራይፕሲን አሁንም እንደ አገልግሎቱ ፓርሺያሊ ዳይጀስትድ የሆነውን እንደምታዩት እዚህ ጋር ፓርሺያሊ ዳይጀስትድ የሆነ ፕሮቲንን ዳይጀስት ያደርጋል ማለት ነው። ታይሬፕሲን ከየት ነው የመጣ አካል?
ትራይፕሲኖጂን ከሚባል ኢንዛይም ነው። ይህ ኢንዛይም ኢንአክቲቭ ነበረ። አክቲቬት የሚሆነው ኢንተሮኪኔስ በሚባል ሌላ ኢንዛይም ነው ወደ ትራይፕሲንነት የሚቀየረው ማለት ነው። አሁን ይሄ ትራይፕሲን አገልግሎቱ ሎንግ ቻይን ኦፍ ፖሊፔፕታይድ ግን ፓርሻሊ ዳይጀስትድ የሆነውን ማለት ነው ወደ ሾርት ቻይን ፖሊፔፕታይድ መቀየር ነው። ወደ አሚኖ አሲድ አላልንም፣ ወደ ሾርት ቻይን። ይሄ ሾርት ቻይን የሆነውም አሁንም ፋርተር ዳይጀስት መደረግ ስላለበት ሌላ ኢንዛይም ያስፈልጋል። እሱም ኢሬፕሲን ይባላል። ኢሬፕሲን እንግዲህ ከፓንክሪያስ እና ከስሞል ኢንተስታይል ሰክሬት ይደረግና ይሄንን ሾርት ቻይን ፔፕታይድን ወደ አሚኖ አሲድነት እንዲቀየር ያደርገዋል ማለት ነው። አያችሁ? they complete ነው የሚለው complete protein digestion by breaking the bond between short chain peptide short chain peptide ማለት ደግሞ በትራይፕሲን የተፈጠረ ነው። ዜን ምንን ሪሊዝ ያደርግልናል? ኢንዲቪዥዋል አሚኖ አሲድ። የኢንዲቪዥዋል አሚኖ አሲድ ደግሞ በቪሊ ወይም ማይክሮቪሊ አማካኝነት ወደ ብለድ ስትሪማችን አብዞርብ ይደረግና ከሴሎቻችን ጋር ይገናኛል። ከዛ ሜታቦሊክ አክቲቪቲ ይካሄዳል ማለት ነው። ኦኬ አሚሊያስ ሌላኛው ነው። አሚሊያስ continue the digestion of carbohydrate that begins in the mouth by the salivary amylase. the intermediate size chains are break down into disaccharide. እንግዲህ ኮምፕሌክስ የሆነ ካርቦሃይድሬት ፉድ ኮምፖነንት አፋችን ላይ ነው ዳይጀስት መደረግ የሚጀምረው። እሱም በሳሊቨሪ አሚሊያስ። ሳሊቨሪ አሚሊያስ እንግዲህ ሳሊቫ ውስጥ ወይም ምራቃችን ውስጥ ያለ ኢንዛይም ነው። ይሄ ወደ ሆዳችን ይገባል። ከዛም ወደ ቀጭን አንጀት እንግዲህ ሆዳችን ላይ ካርቦሃይድሬት ምግቦች ብዙም ዳይጀስት አይሆኑም። ለምን ከተባለ ቅድም pH value of the stomach አሚሊያስ እና መሰል ኢንዛይሞችን ዲአክቲቭ ያደርጋቸዋል ወይም ዲኔቸር ያደርጋቸዋል ብለናል። ዲኔቸር ስለሚያደርጋቸው ስሞል ኢንተስታይል ላይ ነው ዳይጀስሽናቸው የሚቀጥለው እንደገና ብለን ነበር። ሶ እዚሁ አሁንም ስሞል ኢንተስታይል ላይ ይህንን ዳይጀስት የተደረገ ፓርሻሊ ዳይጀስት የተደረገውን ምግብ ወዴት ይቀይረዋል? ወደ ዳይሰካሪያድ። the small intestine release disaccharide enzyme is called disaccharades የሚባል ኢንዛይም ስሞል ኢንተስታይን ይለቃል which complete the digestion of carbohydrate። እንግዲህ መጀመሪያ አፍ ላይ የነበረ ኮምፕሌክስ የሆነ ካርቦሃይድሬት አለ። ይህን ካርቦሃይድሬት ወደ ዳይሰካሪያድ ይቀይረውና ስሞል ኢንተስታይን ላይ ከገባ በኋላ ደግሞ ዳይሰካሪያድስ ተብሎ የሚጠራ ኢንዛይም የካርቦሃይድሬትን ዳይጀሽን ኮምፕሊት ያደርገዋል ማለት ነው። ኮምፕሊት ያደርገውና ወደ ሞኖሰካሪያድነት ይቀየራል። ሞኖሰካሪያድ ማለት ግሉኮስ ሊሆን ይችላል፣ ጋላክቶስ ሊሆን ይችላል፣ ፍራክቶስ ሊሆን ይችላል። ከዛ በብለድ ስትሪም አማካኝነት አብዞርብ ይደረጋል ማለት ነው። ሊፒድ ላይ ስንመጣ ደግሞ ሊፓስ የሚባላል ሊፓስ ኢንዛይም ሪሊዝ ፍሮም the pancreas that break down lipid or fat. there are two different types of lipid digestive enzyme። እዚህ ጋር እንግዲህ ሊፒድ ማን ነው ሊፓስ የሚባለው ኢንዛይም በፓንክሪያስ የሚመነጭ ሆኖ ፋትን ወይም ሊፒድን ዳይጀስት የሚያደርግ ነው። ሁለት አይነት ናቸው። የመጀመሪያው ፓንክሪያቲክ ሊፓስ ተብሎ ይጠራል። the most common lipase break down fat into fatty acid and glycerol። አያችሁ በጣም ታዋቂው ሊፓስ ፓንክሪያቲክ ሊፓስ ነው። በፓንክሪያስ አማካኝነት ምን የሚል የሚመነጭ ማለት ነው። ይህ እንግዲህ ፋትን ወይም ሊፒድን ወደ ምን ይቀይረዋል? ወደ ወደ ፋቲ አሲድ እና ወደ ግላይሴሮል። ፋቲ አሲድ እና ግላይሴሮል ማለት the smallest unit of fat and lipid ነው። ላይክ አሁን ለፕሮቲን አሚኖ አሲድ ካል፣ ለካርቦሃይድሬት ሞኖሰካሪያድ ካል፣ ለፋቲ ኤንድ ሊፒድ ደግሞ ፋቲ አሲድ ኤንድ ግላይሴሮል ነው የምንለው። በሰውነታችን አብዞርብ የሚደረገው የሊፒድ ምግብ ወይም ደግሞ የፋት ምግብ ፋቲ አሲድ ወይም ግላይሴሮል ነው። በጣም ዝቅተኛው ወይም ደግሞ ሲምፕለስት ሞለኪውሉ ማለት ነው። የፋት ወይም የሊፒድ ሲምፕለስት ሞለኪውሉ ፋቲ አሲድ ወይም ግላይሴሮል። ሌላው ፎስፎሊፔስ የሚባል አለ። ደግሞ ፎስፎሊፔስ የሚባል ኢንዛይም አለ። ይህም አሁንም የሊፓስ አይነት ነው። አክት ኦን ደ ፖሊፔፕታይድ ፖሊፔፕታይድ ላይ ነው ስራውን የሚሰራ ማለት ነው። ኦኬ ፖሊፔፕታይድ አይነት ነገሮች ላይ እነሱን ብሬክዳውን ለማድረግ እንጠቀምበታለን ማለት ነው። ስለዚህ አጠቃላይ ፓንክሪያስን እንትን ይለናል ማለት ነው። ተለ ፓንክሪያስን የተቀመጠው ማለት ነው። አጠቃላይ እዚህ ጋር ቴብሎች አሉ እንግዲህ ኢንዛይም ሊፓስ፣ ትራይፕሲን፣ ኢሬፕሲን፣ ፓንክሪያቲክ አሚሊያንስ፣ ማልቶስ አገልግሎቱ ምንድነው? የት ነው የሚመረተው? ለምሳሌ ሊፓስ የት ይመረታል? ፓንክሪያስ ላይ። ሊፓስ ፓንክሪያስ ላይ ይመረታል። ትራይፕሲን ፓንክሪያስ ላይ፣ ኢሬፕሲን ፓንክሪያስ ኤንድ ስሞል ኢንተስታይል፣
ፓንክሪያቲክ አሚሊያስ ፓንክሪያስ ላይ፣ ማልቴስ ደግሞ ስሞል ኢንተስታይን ላይ። ከዛ እዚህ ጋር ሪያክሽን አለ። ሪያክሽን ለምሳሌ ሊፓስ ፋቲ ድሮፕሌት አለ። የፋት ምግቦች ማለት ነው ከውሃ ጋር ይቀላቀላል። ከዛ በኋላ ግላይሴሮል እና ፋቲ አሲድን ያመርታል። ትራይፕሲን ደግሞ ፕሮቲን እና ዋተር፣ ከዛ ፔፕታይድ ይፈጠራል። ኢሬፕሲን ደግሞ ፔፕሳይድ፣ እዚህ ጋር የተፈጠረውን ፔፕታይድ ከዋተር ጋር በማቀላቀል አሚኖ አሲድ እንዲፈጠር ያደርጋል። ፓንክሪያቲክ አሚሊያስ ደግሞ ስታርችን ከዋተር ጋር ከዛ ማልቶስ እንዲፈጠር ይደረጋል። ከዛ ማልታስ የሚባለው ደግሞ እዚህ ጋር የተፈጠረውን ማልቶስ ከዋተር ጋር በማቀላቀል ግሉኮስ፣ ማልቶስ እንግዲህ ዳይሰካሪያድ ነው፣ ግሉኮስ ደግሞ ሞኖሰካሪያድ ወይም በሰውነታችን አብዞርብ በመደረግ የሚችል ፉድ አይተም ነው ማለት ነው። አይ ቲንክ ሌላው የመጨረሻ የሚሆነው which is liver and gallbladder ነው። the liver continually produce a fluid is called bile. the bile contain bile salt. ባይል ምን ይዟል? የሐሞት ጨው ይዟል ማለት ነው። which aids fat digestion. በዋናነት የባይል አገልግሎቱ ወይም የሐሞት አገልግሎቱ ፋት የሆኑ ወይም ይሄም ደግሞ ቅባታማ ምግቦችን ዳይጀስት ለማድረግ ነው የሚያገለግለው ማለት ነው። when stomach is empty, bile is stored and concentrated in the gallbladder. ምን ሆድ ባዶ ሲሆን ጋልብላደር ላይ ይቀመጣል ማለት ነው ባይል። when there are fat in the small intestine, the hormone trigger the gallbladder to release bile salt. አያችሁ ስሞል ኢንተስታይን ላይ ምግብ ሲኖር ሆርሞኖች አሉ። ሆርሞኖች ጋልብላደርን ባይል እንዲለቅ የባይል ጨው እንዲለቅ ያደርጉታል ማለት ነው። once inside the small intestine, the bile salt ምን ይሆናል? emulsify የሚባል አለ። emulsify ወይም break down large amount of globules. the breakdown of fat globules into small droplets are physical digestion, not a chemical digestion, since a chemical bonds are not broken. እዚህ ጋር ኢሙሊስፋይ ማለት ይሄ ቅባታማ ምናምን የሆነ ነገር መሰባበር ነው፣ ብሬክዳውን ማድረግ ነው። ይህ ፊዚካል የሆነ ዳይጀሽን ነው የሚባለው ጋይስ፣ ብሬክዳውን ማድረግ። በትኖች ኬሚካል ዳይጀሽን ይለዋል። ለምን ከተባለ እዚህ ጋር ኬሚካል ቦንድ ስለማይሰባበር ነው። ፊዚካል ዳይጀሽን ፕሪፔር the fat for chemical digestion by increasing the exposed surface area on which fat digest enzyme some as a pancreatic lipase can work. ስለዚህ ስሞል ኢንተስታይን ላይ እንግዲህ ባይል ሳልት ምንድነው አገልግሎቱ? የመጀመሪያው ባይል ሳልት ፊዚካል ዳይጀሽን እንዲካሄድ ያደርጋል። ያ ማለት ሰርፌስ ኤሪያውን እንዲጨምር ያደርገዋል ወይም ለኬሚካል ዳይጀሽን እንዲዘጋጅ ያደርገዋል። አሁንም ባይል also contain pigments. the liver break down the hemoglobin from the red blood cell and store the products in the gallbladder for removal. The characteristic brown colors of the face results from the hemoglobin breakdown. እዚህ ጋር እንግዲህ የባይል ከለር ብሮውን ነው የሚለው። የብሮውን ከለር መኖሩ ደግሞ ፌሰስ ወይም ሰገራ የሚባለው ከለሩ እንደ ብሮውን አይነት ከለር እንዲኖረው የሚያደርግም እሱ ነው ብሎ ይጠቅሰዋል ማለት ነው። ስለዚህ ባጭሩ እዚህ ጋር ያለው ኮንሰፕት ምንድነው? ባይል ፋትን ምን ለማድረግ ያገለግላል ነው። ፋትን ብሬክዳውን ለማድረግ ያገለግላል ነው። ፋታማ ምግቦችን ብሬክዳውን ለማድረግ ያገለግላል ነው የሚለን። ስለዚህ የሱ መኖር የፋታማ ምግቦችን ለመሰባበር ወይም ብሬክዳውን ለማድረግ ወይም ዳይጀስት ለማድረግ አሪፍ ነገር ነው የሚለው። እሺ ከዛ በተጨማሪ ደግሞ ስቶርስ ግላይኮጅን ኤንድ ቪታሚን ኤ፣ ቪታሚን 12 ኤንድ ቪታሚን ዲ የሚባሉትንም ስቶር ማድረግ ይችላል ማለት ነው። ሌላኛው አገልግሎቱ ዲቶክሲፋይ ነው። ዲቶክሲፋይ ማለት ኬሚካሎችን ወይም ሃርሙፉል የሆነ ሰብስታንሶችን ማስወገድ ነው። መኒ ሃርሙፉል ሰብስታንስ ኢን ዘ ቦዲ ዲቶክሲፋይ ይደረጋሉ ወይም ይወገዳሉ። ሃርሙፉል ኬሚካልስ አር ሜድ ሶሉብል ኤንድ ካን ቢ ዲዞልቭድ ኢን ዘ ብለድ ኤንድ ኤሊሚኔት ኢን ዘ ዩሪን። አያችሁ ምን ይደረጋሉ እዚህ ጋር? አንዳንድ ኬሚካሎች ሶሉብል የሆኑና በባይል ከዛ ዲዞልቭ ይደረጋሉ። ከብለድ ጋር ተቀላቅለው አይደለም ብለድ ጋር ያሉ ነገሮችን ነው ሃርሙፉል የምንላቸው። እነሱ ነገሮች ሶሉብል በማድረግ ከዛ በሽንት አማካኝነት አብረው እንዲወጡ ማድረግ። one of the more common poisonous is alcohol. አልኮል በተለይ ይህ ስራ ዲቶክሲፋይ የሚደረገው በዋናነት አልኮል ነው። አልኮል መጠጣት ጉበትን ይጎዳል ሲባል ሰምታችሁ ታወቃችሁ? በዚህ ምክንያት ነው ጋይስ። አልኮል ጉበትን በከፍተኛ ሁኔታ ነው የሚጎዳው። ምክንያቱም ዲቶክሲፋይ ለማድረግ ሃይ አማውንት ኦፍ ባይል ያስፈልጋል። ባይል ደግሞ ሰክሬት የሚደረገው በሊቨር ነው። ስለዚህ ሊቨር አልኮልን ለማጽዳት እያለ ከፍተኛ አማውንት ኦፍ ባይል ባመረተ ቁጥር እየተጎዳ ይመጣል ማለት ነው።
ሌላውና የመጨረሻው እንግዲህ ላርጅ ኢንተስታይል ነው። ላርጅ ኢንተስታይል ወይም ወፍራም አንጀት the human large intestine is much smaller in length compared to small intestine but large in diameter። ወፍራም አንጀት ከቀጭን አንጀት አጭር ነው ግን ወፍራም ነው ወይም ዲያሜትሩ ሰፊ ነው። ሶስት ፓርቶች አሉት። እንግዲህ ሶስቱ ፓርቶች ምን ናቸው? የመጀመሪያው ሲከም ነው። ከዛ ኮለን የሚባል አለ። ከዛ ደግሞ ሬክተም የሚባል አለ። the cecum join the ileum to the colon and it receives ፖይች ፎር ደ ዌስት ማተር። እንግዲህ ላርጅ ኢንተስታይል ላይ እንትን አይካሄድም ጋይስ፣ ዳይጀሽን ምናምን እዚህ ጋር ኦልሬዲ ቀጭን አንጀት እና ሆድ ላይ ነው የሚያልቀው። ስለዚህ ሲከም ማለት እንግዲህ ኢለም ማለት የቀጭን አንጀት የመጨረሻው ክፍል ነው እና ኮለን ማዕከላዊ ወፍራም አንጀት የምንለው ማለት ነው። እሱ ጋር የሚያገናኝ ነው። ዌስት የሆኑ ማተሮችን ተቀብሎ የሚያልፍ ነው ማለት ነው። ዘ ኮለን ኢዝ a home of many bacteria or intestinal flora that aids the digestive process። ኮለን የሚባለው ደግሞ በጣም ብዙ ባክቴሪያዎችን ምናምን ቆሻሻዎችን የሚሰበሰቡበት ቦታ ነው። the colon has 4 region 4 ሪጅኖች አሉት ኮለን። ascending colon, the transverse colon, the descending colon and sigmoid colon የሚባሉ 4 ክፍሎች አሉት። the main function of the colon are to extract the water and mineral salts from undigested food and to store waste material። የኮለን ዋና አገልግሎቱ ምንድን ነው ተብላችሁ ተጠይቃችሁ ኤክስትራክት ማድረግ ነው። ምንን ኤክስትራክት የሚያደርገው? ዋተር እና ሚነራል ሳልትን ከአንዳይጀስትድ ፉዱ መለየት ነው። ከዛ ዌስት ማቴሪያሎችን ስቶር ማድረግ ማለት ነው እዛ ቦታ ላይ። ኦኬ። ከዛ ዋተር ሚነራል ሳልቶች ከአንዳይጀስትድ ፉዱ ኤክስትራክት ከተደረጉ በኋላ እና ዌስት ማቴሪያሉ ስቶር ከተደረገ በኋላ ወደ ቀጣው ክፍል እንዲያልፍ ይደረጋል ማለት ነው። Chemical digestion complete by the times of food reaching the large intestine. The colon, the large parts of the large intestine must store waste along enough to reabsorb water from it ይላል። እንግዲህ ዳይጀሽን የሚያልቀው ማን ላይ ነው? ወደ ላርጅ ኢንተስታይል ሲሄድ ዳይጀሽን ተጠናቆ ነው ወደዛ የሚያልፈው ጋይስ። ሶ ለማሳጠር ያክል እዚህ ጋር ትንሽ ረዘም ያለ ሀሳብ ከአንድ ሰዓት እያለፍን ስለሆነ ማለት ነው ሀሳቡን ልንገራችሁ። ወፍራም አንጀት ላይ ዳይጀሽን ተጠናቆ ይሄዳል። ከዛ ኮለን የሚባለው እንግዲህ ወደ 4 የሚደርሱ ክፍሎችን አይተናል። ኮለን ማለት እንግዲህ ዋተር እና ሚነራል ሳልቶች ከአንዳይጀስትድ ፉዱ ምን የሚደረጉ ናቸው? ኤክስትራክት የሚደረግበት ቦታ ነው። ከዛ ዌስት ፕሮዳክቱ ስቶር ይደረጋል። ከዛ ያልፍና ወደ ሬክተም እንዲጓዝ ይደረጋል ጋይስ። ሬክተም ከዛ ሬክተም ማለት እንግዲህ የሰገራ ማጠራቀሚያ ቦታ ነው። ከዛ 20 አማውንት ኦፍ ዌስት እዛ አካባቢ ከተጠራቀመ በኋላ ጀስት ወደ ሽንት ቤት እንድንሄድ ምናምን የሚያደርገን ነገር አለ። ሆርሞናል የሆኑ ነገሮች ማለት ነው። ከዛ በአነስ አማካኝነት ወደ ውጭ እንዲወጣ ይደረጋል ማለት ነው። ኦኬ። ምናልባት እዚህ ጋር የሚቀያለች ነገር አንድ ሴንትራል ነርቨስ ሲስተም የሚል ነገር አለ። ሴንትራል ነርቨስ ሲስተም ማለት ብሬን እና ስፓይናል ኮርድ ነው። ወደ ብሬን እና ስፓይናል ኮርድ መልእክት ይላካል ይላል። እዚህ ጋር ለምሳሌ ምን ይላል መሰላችሁ? as the waste builds up in the large intestine, receptors in the wall of the intestine provide information to the central nervous system which in turn prompt the bowel movement. The bowel movement ensures the removal of potentially toxic waste from the body ይለናል። ያ ማለት እዚህ ጋር እንግዲህ ቆሻሻ ነገር ወፍራም አንጀት ላይ ሲጠራቀም፣ ወፍራም አንጀት ስንል እንግዲህ ኮለንን ይይዛል ብለናል፣ ሬክተምን ይይዛል ብለናል። ስለዚህ ሬክተም ላይ ከፍተኛ የሆነ የቆሻሻ ክምችት አለ። ከዛ ክምችቱ እየጨመረ በመጣ ቁጥር ወደ ሴንትራል ነርቨስ ሲስተም ወደ ብሬን እና ስፓይናል ኮርድ መልእክት ይልካል ማለት ነው። ሶሱ ማለት ቆሻሻ እንዲወገድ ማለት ነው። ከዛ እኛም እንግዲህ መልእክቱን ተቀብለን ወይ ሽንታችንም ከሆነ ሽንት ለመሽናት ወይም ደግሞ ሰገራም ከሆነ በዋናነት ስለ ሰገራ ነው እያወራን ያለ ነው። ቢኮዝ ወደ ሽንት ከሄድን ደግሞ ሽንት ከኪድኒ ጋራ ስለሚያያዝ ማለት ነው። ስለዚህ ወደ ሽንት ቤት ሄደን ቆሻሻ ነገሮችን እንዲወገዱ ይደረጋል ማለት ነው። ኦኬ። ስለዚህ እሱ ነው አጠቃላይ ያለው ነገር ይህን ይመስላል ማለት ነው። ዳይጀስቲቭ ሲስተም ጋይስ እዚህ ጋር ቴብል አለ። ቴብሉ ስለምንድን ነው የሚያወራው መሰላችሁ? ሰማሪ ኦፍ ዳይጀስቲቭ ኢን ሂውማን በሂውማን ከአፍ ጀምሮ እዚህ ጋር እንግዲህ አፍ ላይ ማስቲኬሽን አለ። እስከማን ድረስ? እስከ ላርጅ ኢንተስታይል ድረስ አጠቃላይ በቴብል እስካሁን ያየነው ከመጀመሪያው ጀምሮ በቴብል ተቀምጧል። እሱን ማየት ትችላላችሁ ማለት ነው። በሚቀጥለው የምናይ እንግዲህ በፓርት 4
ሰርኩላቶሪ ኤንድ ሊምፋቲክ ሲስተም የሚል አለ። ሰርኩላቶሪ ወይም የደም ዝውውር የሚል ነገር ይኖራል ማለት ነው በሚቀጥለው ክፍል። ስለ ልብ ምናምን እና መሰል ነገሮች ኢንዲቴል የምንማርበት ክፍል ይሆናል። እስከዛው በያላችሁበት ሰላማችሁ ይብዛ። መልካም ጊዜ